የአውሮፓ ሊግና የአውሮፓ ኮንፈረንስ ሊግ የ16 ጥሎ ማለፍ የመልስ ጨዋታዎች ትላንትና ሲደረጉ ነበር። ወደ ሩብ ፍጻሜ መቀላቀል የቻሉ 8 ክለቦች ተለይተው ታውቀዋል። አሁን በአውሮፓ እግር ኳስ ማህበር የክለብ ውድድር በሆኑት በሶስቱ ውድድሮች ላይ ሩብ ፍጻሜ የደረሱት ክለቦች ሁሉም ተለይተው ታውቀዋል። በማክሰኞና ረቡዕ መርሃ ግብሮች የቻምፒየንስ ሊግ የሩብ ፍጻሜ ተካፋዮችን ለይተናል። ትላንትና ደግሞ የኮንፈረንስ ሊግና የአውሮፓ ሊግን ማወቅ ችለናል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ሪያል ሶሳይዳድን ገጥሞ 4-1 በሆነ ውጤት ማሸነፍ ችሏል። በድምር ውጤት 5-2 አሸንፎ ሩብ ፍጻሜውን መቀላቀል ችሏል። ትላንትና ብሩኖ ፈርናንዴሽ 3 ጎሎችን አስቆጥሯል። ሁለቱን በፍጹም ቅጣት ምት፣ አንዱን በጨዋታ። ዲዮጎ ዳሎ ሌላኛውን ጎል ያስቆጠረ ተጫዋች ነው። ሚኬል ኦያርሰባል ለሪያል ሶሳይዳድ በፍጹም ቅጣት ምት ጎል አስቆጥሯል። አምበሉ ብሩኖ ሃትሪክ ባስቆጠረበት ምሽት ዩሮፓ ሊግን በሩብ ፍጻሜ መካፈል እንዲችሉ ማንቸስተር ዩናይትዶችን አድርጓቸዋል። ትልልቅ የሚባሉ የዳኝነት ውሳኔዎች የተፈጠሩበት ጨዋታ ነበረ። ትላንትና 3 ፍጹም ቅጣት ምት፣ 1 ቀይ ካርድ ተመልክተናል። 1 የተሻረ ፍጹም ቅጣት ምትም ነበረ። ዩናይትድ አጀማመሩ ጥሩ አልነበረም። ጎል ተቆጥሮባቸው ነው በቶሎ ጎል ተቆጥሮባቸው የጀመሩት። ማቲያስ ዴሊት በሰራው ጥፋት የተሰጠውን ፍጹም ቅጣት ምት ሚኬል ኦያርሰባል በ10ኛው ደቂቃ ላይ ነበረ ያስቆጠረው። ከዚያ በኋላ ግን ብዙ አልፈጀባቸውም። በ6 ደቂቃ ልዩነት ብሩኖ በሌላ ፍጹም ቅጣት ምት ብሩኖ አቻ ያደረገ። ዩናይትድ የመሪነት ጎሉን በሁለተኛው አጋማሽ ነው ያስቆጠረው። ፍጹም ቅጣት ምት ተሰጥቶ ነው ይሄንንም ያደረገው። ኢሉስቱንዶ ፓትሪክ ዶርጉ ላይ በሰራው ጥፋት የተሰጠ ፍጹም ቅጣት ምት ዩናይትድን መሪ ማድረግ ቻለ። ከዚያ በኋላ የበለጠ ነገሮች ቀሎላቸዋል። ፓትሪክ ዶርጉ ላይ ሌላ የተሰራ ጥፋት አራምቡሩ በቀጥታ ቀይ ካርድ ከጨዋታ እንዲወጣ ሆኗል። ትንሽ ጨከን ያለ ውሳኔ ይመስላል። ለነገሩ የትላንትና ዋና ዳኛ ቶሎ እጃቸውን ወደ ኪሳቸው ለመክተትና ካርድ ለማሳየት ወይ ደግሞ ፍጹም ቅጣት ምት ለመስጠት ምንም ወደ ኋላ የሚሉ አልነበሩም። ቤኗ ባስቲን ይባላሉ የጨዋታው ዋና ዳኛ። ፓትሪክ ዶርጉ ብቻውን ወደ ጎል እየሄደ በነበረበት ሰዓት ነው ጥፋት የተሰራበት። ነገር ግን ከሪያል ሶሳይዳድ የግብ ክልል በጣም በብዙ ርቀት ላይ ነበር የሚገኘውና ቀጥተኛ የግብ ማስቆጠር እድል ብሎ እሱን መዝገብ የሚከብድ ነው የሚሆነው። ለማንኛውም ግን እድለኛ ነበሩ ማንቸስተር ዩናይትዶች። በመጨረሻ የጨዋታ ደቂቃዎች ብሩኖ የጨዋታውን ሃትሪክ ማስቆጠር ችሏል። በክለቡ ታሪክ ሁለተኛ ሃትሪክ ሆኗል። በዚህ ውድድር ዓመት ደግሞ 15ኛ ጎሉ ነበረች። ዲዮጎ ዳሎ 4ኛውን ጎል በጨዋታው አስቆጥሯል። ራስመስ ሆይላንድ እና አሌሃንድሮ ጋርናቾ ናቸው ጎሎቹን አመቻችተው ማቀበል የቻሉት ለዳሎና ለብሩኖ። ለዩናይትድ ዳኛው 3ኛ ፍጹም ቅጣት ምት ሰጥተው ነበረ ፓትሪክ ዶርጉ ላይ በተሰራ ጥፋት። ነገር ግን ይሄ ዴንማርካዊ ተጫዋች በፍጹም አያሰጥም ብሎ ራሱ ላይ ሲከራከር ነበረ በቫር። ከዛ በኋላ ፍጹም ቅጣት ምቱ ተሰረዘ። ለሰሞነኛው የዩናይትድ ቀውስ ጥሩ መፍትሄ የሆነ ውጤት ነው። ከሜዳ ላይም ከሜዳ ውጭም ይሄ ቡድን ችግር ውስጥ የገባበት ሰሞን ነበረ። በተለይ ከሜዳ ውጪ ባሉ ጉዳዮች ሲታመስ ነበረ። የአርሰናል ጨዋታ ከመደረጉ በፊት የማንቸስተር ዩናይትድ ደጋፊዎች በጣም ጠንከር ያለ ተቃውሞ የግሌዘር ቤተሰቦች ላይ ሲያሰሙ ነበረ። ቀስ በቀስ ቡድኑን እየገደሉት ነው በሚል። ከዛ በኋላ ደግሞ የድርሻ ባለቤቱ ሰር ጂም ራትክሊፍ በሰጡት ቃለ ምልልስ አወዛጋቢ ሀሳቦችን አንስተው ነበረ። እንደነ የተወሰኑ የክለቡ ተጫዋቾች ለቡድኑ የማይመጥኑ እንደሆኑ ስም እንኳን አልጠቀሱም። ከዛ ባለፈ ደግሞ አንዳንድ ተጫዋቾች ደግሞ ኦቨርፔይድ ናቸው፣ ከሚገባቸው በላይ እየተከፈላቸው ነው ሲሉ ነበር። በክለቡ ስለገጠመው የፋይናንስ ችግር ዘ ኦቨርላፕ ፖድካስት ላይ ከጋሪ ኔቭል ጋር ሰፋ ያለ ሀሳብ ገጥሟቸዋል። ጠንከር ያለ ክርክርም እንደዚሁ የተነሳበት ነበረ። ክለቡ የራሱን ስታፍ መመገብ ባቃተበት፣ ካፌውን በዘጋበት ደግሞ ማግስት 2 ቢሊዮን ፓውንድ ገደማ የሚያስወጣ አዲስ ስታዲየም ለማስገንባት ዝግጅት እያደረገ እንደሆነም ሰሞኑን ነበረ ያወጣውና እነዚህ ከሜዳ ውጭ ያሉ ጉዳዮች ክለቡን በብዙ አምሰውት ነበር። ትላንትና ትንሽ መረጋጋት የፈጠረ አይነት ውጤት ይመስላል ኦልድ ትራፎርድ ላይ የተመዘገበው። አሰልጣኙ ሩበን አሞሪም ከጨዋታው በኋላ በሰጡት አስተያየት የቡድኑን የመስመር ተከላካይ ፓትሪክ ዶርጉን አድንቀውታል። 3ኛው ፍጹም ቅጣት ምት ሲሰጥ ይሄ የ20 ዓመቱ ዴንማርካዊ ተከራክሮ ነበረ እና ቤኗ ባስቲን ዋና ዳኛውን አያሰጥም ሲላቸው
ጨዋታው ላይ ስንመለከት ነበር ጥሩ ነገር ነው ያደረገው ብለውታል ኮርችበታለው ነገር ግን ጨዋታው 0-0 ወይ ደግሞ እየተመራን ባለንበት ሰዓት ቢሆን ይሄንን ያደረገው ተመሳሳዩን ነገር ስለመናገሬ እርግጠኛ አይደለሁም ራሴ ላይ የሚል ሐሳባቸውን አጋርተዋል ስለአምበሉ ብሩኖ ፈርናንዴሽ ሐሳባቸውን ሲያካፍሉ ያው ባስፈለገን ጊዜ ሁሉ ጊዜ ለቡድኑ የሚገኝ ተጫዋች ነው ኳሱን ወደፊት ይወስዳል ጎሎችን ማስቆጠር ይችላል ለቡድናችን በጣም ምርጥ የሚባል አምበል ነው በማለት ገልጸውታል ብሩኖ ፈርናንዴሽን ዋንጫ እንዲያሸንፍ ልናግዘው ይገባል ነው ያሉት በዚህ ውድድር ዓመት ማንቸስተር ዩናይትድ ብቸኛ የዋንጫ ድሉ ይሄ ዩሮፓ ሊግ ነው የሚሆነው በፕሪሚየር ሊጉ 14ኛ ደረጃ ላይ የተቀመጠ ቡድን ነው በኤፍኤ ካፕ በካራባኦ ካፕ ውድድሮች ላይ የለም ብቸኛ ይሄ የዋንጫ የማንሳት እድላቸውን እንግዲህ በዚህ በዩሮፓ ሊግ ነው የሚሞክሩት ብሩኖ በትልልቅ ከፋፋይ በሆኑ ሐሳቦች ስሙ ሁሉ ጊዜ ይነሳል በተለይ የማንቸስተር ዩናይትድ የቀድሞ ተጫዋቾች በአምበልነት ይገባዋል አይገባውም ክርክር ያነሱበታል ከዛ ባለፈ ሜዳ ላይ በሚያሳየው ባህሪም ብዙ ይተቻል በዛው መጠን ደግሞ በብዙ ግልጋሎት ክለቡን የሚጠቅመው ተጫዋች በዚህ ሰዓት አሁን ብሩኖ ፈርናንዴሽ ነው የሆነ የሚገኘው ሌላኛው ትላንትና በጣም ጥሩ ምሽት ያሳለፈው ተጫዋች ጆሹዋ ዚርክዚ ነው ይሄ ተጫዋች 36.5 ሚሊዮን ፓውንድ ወጥቶበት ከቦሎኛ ክረምቱን ከተቀላቀለ በኋላ በጣም ከባድ የሚባል ጊዜ ነበር ለማሳለፍ የተገደደው በማንቸስተር ዩናይትድ ህይወት አጀማመር ቀላል አልሆነለትም የ23 ዓመቱ ተጫዋች ግን ከዚህ በጣም ከባድ ከሚባል ጊዜ ያገግሙ አሁን በዩናይትድ ቤት ጥሩ የሚባል ብቃቱን ለአሰልጣኙ እያስመለከተ ነው የሚገኘው አሰልጣኙም ጨከን ያለ ኮስተር ያለ ውሳኔዎችን እዚህ ተጫዋች ላይ ሲወስኑ ነበር ከቅያሪ ውሳኔዎቻቸው ጀምሮ አሁን ግን እየተሻሻለ የመጣ ይመስላል በሩብ ፍጻሜ ማንቸስተር ዩናይትድ ኦሊምፒክ ሊዮንን ይገጥማል ሪያል ሶሳይዳድን ግን ትላንትና 4-1 በሆነ ውጤት በሜዳቸው ማሸነፍ ችሏል ሌላኛው በሜዳው ጨዋታውን ያደረገው ቡድን ቶተንሃም ሆትስፐርስ ነው አዚያል ከማርን ገጥሞ ነበር 3-1 በሆነ ውጤት አሸንፏል ዊልሰን ኦዶቤር ሁለት ጎሎችን ማስቆጠር ችሏል ጄምስ ማዲሰን ሌላኛውን ጎል ማስቆጠር የቻለ ተጫዋች ነው ኩፕ ማይነርስ ሆላንዱን ቡድን ጎል አስቆጥሯል አንጅ ፖስተኮግሉ ከሜዳቸው ውጪ ቡድናቸው 1-0 ሲሸነፍ ተመልክቷል ይዚያኔ በጣም ደካማ የሚባለውን አቋም እንዳስመለከተ ሲተቹ ነበር ተጫዋቾቻቸውን ትላንትና በሜዳቸው ይህንን ውጤት መስቀልበስ ችሏል በፕሪሚየር ሊጉ 13ኛ ላይ የተቀመጠው ቡድን ብቸኛ የዋንጫ እድላቸው እንደ ማንቸስተር ዩናይትድ ሁሉ ዩሮፓ ሊግ ነው አሁን የቀራቸው ኦዶቤር ትላንትና ለክለቡ የመጀመሪያ ጎሉን ባስቆጠረበት ምሽት ሁለተኛውንም እንደዚህ ደግሞ መውጣት ችሏል የመጀመሪያውን ጎል 26ኛው ደቂቃ ላይ ነበር ቶተንሃም ማስቆጠር የቻለው ከዚያ በኋላ የጨዋታውን ሁለተኛ ጎል ለማግኘት ከረፍት መልስ ነበር ለመጠበቅ የተገደዱት ጄምስ ማዲሰን ሁለተኛውን ጎል ካስቆጠረ በኋላ ግን የተከላካይ ስፍራ ላይ የሚገኙት ኦዶቤርና ሉካስ በርግቫል በለመግባባት ምክንያት በሰሩት ጥፋት ኩፕ ማይነርስ ስጦታ እግሩ ላይ ወድቃ ወደ ጎልነት ቀየረ ከዚያ በኋላ በድምር ውጤት ጨዋታው ወደ አቻነት ተቀየረ ከዚያ 74ኛው ደቂቃ ላይ ነው ጥፋቱን መልሶ ማረም የቻለበትን እንቅስቃሴ ዊልሰን ኦዶቤር አድርጎ ጎል ማስቆጠር የቻለው ጥሩ እድል አግኝተው ነበር ጊግሊሞ ቪካሪዮ ግን አዚያል ከማሮችን ሲከለክላቸው ተመልክተናል ቀጣይ በሩብ ፍጻሜ ስፐርስ ጨዋታ የሚያደርገው ከአይንትራክት ፍራንክፈርት ጋር ነው በፕሪሚየር ሊጉ ግን የፊታችን እሁድ ከፉልሃም ጋር ጨዋታ ያደርጋል በሌላ ጨዋታ ተጠባቂ የነበረው ትላንትና በነበረው የዩሮፓ ሊግ የጥሎ ማለፍ ምሽት የአትሌቲክ ክሉብና የሮማ መርሃ ግብር ነበረ አትሌቲክ ቢልባኦ 3-1 በሆነ ውጤት በሜዳቸው ሮማን ማሸነፍ ችሏል ኒኮ ዊሊያምስ ሁለት ጎሎችን አስቆጥሯል ዩሪ ሌላኛውን ጎል ያስቆጠረ ተጫዋች ነው ሊያንድሮ ፓሬዴስ ለሮማ በፍጹም ቅጣት ምት 93ኛው ደቂቃ ላይ ጎል አስቆጥሯል በድምር ውጤት አትሌቲክ ቢልባኦ 4-3 አሸንፎ ነው ሩብ ፍጻሜውን መቀላቀል የቻለው የመጀመሪያ ዙር ጨዋታቸውን በሜዳቸው 2-1 ያሸነፉት ሮማዎቹ ትላንትና በሳን ማሜስ ለመረታት ተገደዋል ደግሞ በጨዋታው አንጋፋው ጀርመናዊ የመሃል ተከላካይ ማት ሃምልስ 11ኛው ደቂቃ ላይ ገና በጊዜ የተመለከተው ቀይ ካርድ ዋጋ አስከፍሏቸዋል ረዘም ያለውን የጨዋታ መርሃ ግብር በጎዶሎ ተጫዋች ለመጫወት ተገደዋል ወደ 80 ደቂቃ ገደማና የክላውዲዮ ራኒየሪ ቡድን እንግዲህ ከውድድሩ ለመሰናበት ተገደዋል በመጨረሻው ሰዓት ያገኙት የፍጹም ቅጣት ምት ጎል
መነሳሳት የሰጣቸው ቢመስልም ነገር ግን በጣም ከረፈደ የተገኘ ነበርና ብዙም ትርጉም አልነበረውም። የኒኮ ዊሊያምስ 2 ጎሎች አትሌቲክ ቢልባዎች ወደ ቀጣዩ ዙር እንዲሸጋገሩ አግዟቸዋል። ሌላኛው ትላንትና የነበረ ተጠባቂ ጨዋታ የሬንጀርስ እና የፌነርባቼ ጨዋታ ነበረ። በሜዳው ሬንጀርስ 2-0 በሆነ ውጤት ተሸንፏል። ሳሚያንዜስኪ 2 ጎሎችን ማስቆጠር ችሏል። 45ኛውና 73ኛው ደቂቃ ላይ በድምር ውጤት 3-3 በሆነ አቻ ውጤት ነበር የተጠናቀቀው። በመለያ ምት ግን ፌነርባቼ ለመውደቅ ተገዷል። ሬንጀርስ 3-2 አሸንፎ ሩብ ፍጻሜውን ተቀላቅሏል። የጆዜ ሞሪኒዮ ቡድን በሜዳቸው ያጡት ውጤት ከሜዳቸው ውጭ ያስመዘገቡትን ውጤት ዋጋ አሳጥቶባቸዋል። በመለያ ምት ደግሞ ዱሳን ታዲችና ፍሬድ መጠቀም አልቻሉም እድላቸውን። ወደ ግላስጎ የ2 ጎል ልዩነት ይዘው ነበር የመጡት ሬንጀርሶች እና ጥሩ የሚባል ውጤት አስመዝግበዋል። ልባቸው ግን ትላንትና ባፋቸው ልትወጣ ነበር። በጣም ለጎል የቀረቡ ድሎችን ፌነርባቾች አግኝተው ነበር። ዩሱፍ የነሲሪ ለጎል ጥቂት መስመሮች ብቻ ቀርተውት ነበር። ጥቂት ሚሊሜትሮችን መሻገር የቀረው ኳስ ነበር። ነገር ግን ጄምስ ታቫርኒር አወጣባቸው። ታዲች እንደዚሁ በጣም ጥሩ ድል አግኝተው ነበር። ጆዜ ሞሪኒዮ በ90 ደቂቃው በ120 ደቂቃው ማሸነፍ ይገባን የነበረው እኛንን ሲል አስተያየቱን ሰጥቷል። በመጀመሪያው ዙር ጨዋታ ጥሩ አልነበርንም። በግልጽ ነበር የተናገርኩት። መሸነፍ ይገባል ነበር። ስህተት ሰርተናል። ነገር ግን በዚህ ጨዋታ ላይ በጣም በብዙ ርቀት የተሻለው ቡድን የኛ ቡድን ነበር። የቻልነውን ሁሉ አድርገናል ጨዋታውን ለማሸነፍ። ዳኛውና ቪኤአር ግን ወደ መለያ ምት ማምራት እንዳለብን ወሰኑ። በተጫዋቾች ኮርቻለሁ፣ ግን ደግሞ አዝኜላቸዋለሁ። ወደ ቀጣዩ ዙር ለመሸጋገር በጣም ፈልገው ነበር የሚል ሀሳባቸውን አጋርተዋል። በሌላ ጨዋታ አይንትራክ ፍራንክፈርት አያክስን 4-1 አሸንፏል። ወደ ሩብ ፍጻሜ ተሸጋግሯል። ላዚዮ ከቪክቶሪያ ፕሌዘን ጋር አንዳቻን የተለያዩት በድምር ውጤት 3-1 ተሻግሯል። ኦሊምፒያኮስ በቦዶ ግሊምት ላይ ድል አስመዝግቧል 2-1 በሆነ ውጤት፣ ግን በድምር ውጤት 4-2 ተሸንፎ ሩብ ፍጻሜውን መቀላቀል አልቻለም። ቦዶ ወደ ሩብ ፍጻሜ ገብቷል። ኦሊምፒክ ሊዮን እንደዚሁ ሩብ ፍጻሜውን መቀላቀል የቻለ ክለብ ነው። በሩብ ፍጻሜ ያሉ ጨዋታዎች ሬንጀርስ ከአትሌቲክ ክሉብ፣ ቶተንሃም ከአይንትራክ ፍራንክፈርት፣ ኦሊምፒክ ሊዮን ከማንቸስተር ዩናይትድ፣ ቦዶ ደግሞ ከላዚዮ ጋር ይገናኛሉ። በኮንፈረንስ ሊግ ቼልሲ ኮፐንሃገንን 1-0 በሆነ ውጤት ማሸነፍ ችሏል። ኬረን ድሪስብሪ ሆል ብቸኛ የማሸነፊያውን ጎል ማስቆጠር የቻለ ተጫዋች ነው። በድምር ውጤት ቼልሲ 3-1 በሆነ ውጤት በማሸነፍ በኮንፈረንስ ሊግ ሩብ ፍጻሜውን የተቀላቀለ ክለብ ሆኗል። ይህንን ውድድር የማሸነፍ ትልቅ ግምት የተሰጠው የኤንዞ ማሬስካ ቡድን በቀላሉ ሩብ ፍጻሜውን ተቀላቅሏል። አጠር ያሉ ዜናዎችን ደግሞ እንመልከት በቀሩን ደቂቃዎች። ባርሴሎና የመሃል ተከላካዩን የኢኒጎ ማርቲኔዝን የ1 ዓመት ኮንትራት ማራዘም ዜና ይፋ አድርገዋል። የላሊጋው ክለብ የ33 ዓመቱ ተጫዋች እስከ 2026 ሰኔ ወር ድረስ በክለቡ እንዲቆይ ተስማምተዋል። ለነገሩ አስቀድሞ ነበረ ከዚህ ተጫዋች ጋር የተስማሙት። ነገር ግን በላሊጋ የደሞዝ ጣሪያ ከልክሏቸው ይሄንን የውል ማራዘሚያ ይፋ ሳያደርጉ ቆይተው ነበረ። በዚህ የውድድር ዓመት ሮናልዶ አራውሆን፣ ፓው ኩባርሲን፣ ፔድሪና ጋቪን ውል አራዝመው ይፋ አድርገው ነበረ። በአመት 4 ሚሊዮን ዩሮ የሚከፈለው ኢኒጎ ማርቲኔዝ የደሞዝ ጣሪያ ወሰናቸውን ቀጣዩ የውድድር ዓመት ወደ ላይ ስለሚሰቅልባቸው ተስማምተው ቢቆዩም ይሄንን ግን ይፋ ሳያደርጉ ዘልቀው ነበረ። በቅርቡ ግን የባርሴሎናው ተጫዋች ቪክቶር ሩኬ ወደ ብራዚሉ ክለብ ፓልሜራስ 25 ሚሊዮን ዩሮ እና 5 ሚሊዮን ዩሮ ደግሞ አድሶን በሚያወጣ ዝውውር መቀላቀሉን ተከትሎ የ20 ዓመቱ ተጫዋች ክለቡን በመልቀቁ የሪያል ቤቲስ የአጭር ጊዜ የውሰት ቆይታውን አቋርጦ ወደ ፓልሜራስ በማምራቱ የተወሰነ የደሞዝ እፎይታ ፋታ አግኝተዋልና በዚህም 4 ሚሊዮን ዩሮ በአመት የሚከፈለውን ይህንን የመሃል ተከላካይ ወደ ላሊጋ በመውሰድ ውሉን አጸድቀውለታል ማለት ነው። በዚህ የውድድር ዓመት በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ከ18 ዓመቱ የመሃል ተከላካይ ከፓው ኩባርሲ ጋር ተጣምሮ ጥሩ ጊዜን እያሳለፈ ነው የሚገኘው። ከአትሌቲክ ክሉብ 2023 ላይ ነበር የተቀላቀለው። በዚህ የውድድር ዓመት ለባርሴሎና 33 ጨዋታዎችን አድርጓል። 3 ጎሎችን ማስቆጠር የቻለ
ተጫዋች ነው 60% የሚሆን የቡድኑን ጨዋታ ማድረግ የሚችል ከሆነ ተጨማሪ 1 አመት ኮንትራቱን የማራዘም ግዴታ ውስጥ ይገቡ ነበር ይሄንንም አድርገውታል ባርሴሎና በላሊጋው አንደኛ ደረጃ ላይ ተቀምጧል 57 ነጥቦችን በመያዝ ከሪያል ማድሪድ በመምለጥ ነገር ግን አንድ ቀሪ ጨዋታ አላቸው ሶስተኛ ደረጃ ላይ የተቀመጠው አትሌቲኮ ማድሪድ 56 ነጥብን ይዟል እዚያው ስፔን ስንቆይ የሪያል ማድሪዱ ተጫዋች ፌርላን ሜንዲ የጡንቻ ጉዳት የሃምስትሪንግ ጉዳት እንደገጠመው ይፋ ሆኗል በቻምፒየንስ ሊግ 16 ጥሎ ማለፍ የመልስ ጨዋታ ባለፈው ረቡዕ አትሌቲኮ ማድሪድን በዋንዳ ሜትሮፖሊታኖ ሲገጥሙ ነበር ወደ ቲባ ኮርቷ ኳስ ወደ ኋላ ሲመልስ 83ኛው ደቂቃ ላይ ይሄ የ29 ዓመት የመስመር ተከላካይ ጉዳት ገጥሞት ሜዳ ላይ ወድቆ የተመለከተነው ፍራን ጋርሲያ እሱን ቀይሮት ወደ ሜዳ ገብቷል አሁን ይሄ የመስመር ተከላካይ እንግዲህ ጨዋታ ለማድረግ ዝግጁ አይሆንም የጡንቻ መሳሳብ ጉዳት እንደገጠመው ተረጋግጧል 30 ጨዋታዎችን በዚህ ውድድር ዓመት በሁሉም ውድድሮች ላይ ማድረግ የቻለው ተጫዋች በቀጣይ ሳምንታት ጨዋታ እንደማያደርግ ታውቋል ለሪያል ማድሪድ እዛው ስንቆይ የቡድኑ የውድድር ዓመቱ ምርጥ ተጫዋች ከፍተኛ ጎል አስቆጣሪም ጭምር ነው ካልተሳሳትኩ በ42 ጨዋታ 28 ጎሎችን ያስቆጠረው ኬሊያን ኤምባፔ ለፈረንሳይ ብሔራዊ ቡድን ጥሪ ደርሶታል ለሀገሩ በ86 ጨዋታ 48 ጎሎችን ማስቆጠር የቻለው የፈረንሳይ ብሔራዊ ቡድን አምበል ኬሊያን ኤምባፔ በቅርብ ሰሞናት ለፈረንሳይ ብሔራዊ ቡድን ጥሪ ሳይደርሰው ቆይቶ ነበር ያለፉትን 4 ጨዋታዎች የዲዲያ ደሾም ቡድን ያለሱ ነበር ጨዋታ ያደረገው የ26 ዓመቱ ተጫዋች ህዳር ወር ላይ በብቃት መውረድ ምክንያት ከብሔራዊ ቡድኑ ውጪ ሆኖ ነበር ከዚያ በፊት ደግሞ እንደዚሁ ጉዳት ገጥሞት እንደነበረ ሲነሳ ነበር ከአሰልጣኙ ጋር ንግግር እንዳደረገ ገልጿል አሁን የፈረንሳይ ብሔራዊ ቡድንን በይፋ ተቀላቅሏል የፈረንሳይ ብሔራዊ ቡድን በቅርቡ ጨዋታ አለባቸው በኔሽንስ ሊግ እና ለዚያ ጨዋታ እንዲሆን ጥሪ ደርሷቸዋል የቼልሲዎቹ ዌስሊ ፎፋናና ክሪስቶፈር ንኩንኩ ጥሪ አልቀረበላቸውም ከፓሪስ ሰን ዠርማ ወጣቱ ተጫዋች ዱዌ የመጀመሪያ የፈረንሳይ ብሔራዊ ቡድን ጥሪ እንደደረሰው እንደዚሁ ለማወቅ ተችሏል